ለሜት ቤተሰቦች እንዴት ናቸው? ለዛሬ ደግሞ አሪፍ የሆነና ልዩ የሆነ የቢዝነስ ሀሳብ ይዤላችሁ መጥቻለሁ። እንደተለመደው አዋጭና ትርፋማ የሚያደርግ ቢዝነስ ነው። በአሁኑ ሰዓት እጅግ አዋጭና ትርፋማ የሚያደርግ ቢዝነስ ነው እና ይሄ ቢዝነስ እንዳያመልጣችሁ እስከ መጨረሻው ተከታተል፣ ይጠቅማችኋል ብዬ ነው ለእናንተ ይዤ የመጣሁት እና የዛሬው የቢዝነስ ሀሳብ የአይስክሪም ቢዝነስ ሀሳብ ነው። የአይስክሪም አሁኑ ሰዓት እንግዲህ በጣም አዋጭ ከሚባሉ ቢዝነስ ሀሳቦች አንዱ የአይስክሪም ቢዝነስ ነው። እና በከተማችን ብዙ እንግዲህ ወጣቶች ወይም ልጆች እንደዚሁም ደግሞ ሴቶችን በብዛት ይወዱታል። እና የአይስክሪም ቢዝነስ እንደዚሁም ወንዶች ይወዱታል የተወሰኑ እና የአይስክሪም ቢዝነስ እጅግ አዋጭ ከሚባሉ የቢዝነስ ሀሳቦች ነው እና ለዛሬ እሱን ይዤላቸው የመጣሁት እንግዲህ በአይስክሪም ቢዝነስ ከመነሻ እስከ ከአነስተኛ መካከለኛ እስከ ትልቅ ካፒታል ያለውን ምን ያህል እንደሚያስፈልገን ካፒታል ነው ይዤላቸው የመጣሁት እና ተከታተሉት። እንደዚሁም ደግሞ ትርፉን የወራዊ ትርፉ ምን ያህል ነው፣ በአነስተኛ በመካከለኛ እና በትልቅ ካፒታል የሚሰራ የአይስክሪም ቢዝነስ ወራዊ ትርፉ ምን ያህል ነው የሚለውን ነው። እንደዚሁም ደግሞ የት አካባቢ ቢሰራ ያዋጣል የሚለውን ጭምር ነው ይዤላችሁ የመጣሁት እና እንግዲህ የአይስክሪም ቢዝነስ አሁን እጅግ አዋጭ ከሚባሉ የቢዝነስ ሀሳቦች ናቸው እና እንግዲህ ወይ አይስክሪም ቢዝነስ አነስተኛ የሆነ የአይስክሪም ቤት ቢዝነስ ለመክፈት ከ400,000 እስከ 800,000 ባለው የአይስክሪም ቤት ቢዝነስ መክፈት ትችላላችሁ። እንደዚሁም ደግሞ ከዛም በታች ካላችሁ ከ150,000 እስከ 300,000 እስከ 400,000 ባለው መነሳት ትችላላችሁ። ግን ከ300,000 እስከ 800,000 ያለው አሪፍ የሆነ የአነስተኛ የሆነ የአይስክሪም ቤት መክፈት ትችላላችሁ። እንግዲህ የአይስክሪም ቤት ስትከፍቱ ምን ምን ያስፈልገናል የሚለውን ጥንቃቄዎች ይዤላችሁ መጣ ይሆናል እና ምን ያህል ሰራተኛ የሚያስፈልገናል የሚለውን እሱም እነግራችኋለሁ። እስከ መጨረሻው ተከታተሉት። እንግዲህ የአይስክሪም ቤት ቢዝነስ በአነስተኛ የአይስክሪም ቤት ቢዝነስ ካፒታሉ ከ300,000 እስከ 800,000 አሪፍ የሆነች አነስተኛ የሆነች አይስክሪም ቤት ለመክፈት ያስፈልጋችኋል ማለት ነው። ያው በአሁኑ ሰዓት ያለው ከቤት ኪራይ አንፃር ነው እንጂ ቤት ኪራዩ ቀላል ካገኛችሁ ከ150,000 እስከ 400,000 ባለው መጀመር ትችላላችሁ። ግን ያው የቤቱ ጉዳይ በአሁኑ ሰዓት አሳሳቢ ስለሆነ ነው ይህን ነገር ከ300,000 እስከ 800,000 የወሰንኩት እንጂ በእንደዚህም ካፒታል መነሳት ትችላላችሁ። እና እንግዲህ ምን ምን ያስፈልገዋል አይስክሪም ቤት ለመክፈት ምን ያስፈልጋል የሚለውን በዝርዝር አሁን ከአነስተኛ እስከ መካከለኛ እስከ ትልቅ ካፒታል ያለው በዝርዝር ነው የምነግራችሁ የሚሆነው እና አነስተኛ የሆነ የአይስክሪም ቤት ለመክፈት ምን ምን ያስፈልጋል ለሚለው እንግዲህ አነስ ያለች የአይስክሪም ቤት ለመክፈት ምን ያስፈልጋችኋል? አንደኛ ፍሪዘር ያስፈልጋችኋል፣ ማቀዝቀዣ ፍሪዘር ያስፈልጋችኋል፣ ፍሪጅ ያስፈልጋችኋል፣ እንደዚሁም ዲስፕሌይ ያስፈልጋችኋል፣ ወንበር ጠረጴዛዎች ያስፈልጓችኋል፣ እንደገና ደግሞ ፖስት ማሽኖች ያስፈልጋችኋል። ሌላ ደግሞ ማንኪያዎች ወይም ስኩፖች ወይም ያስፈልጓችኋል፣ ኮኖች ያስፈልጓችኋል እና እነዚህ የመሳሰሉ ነገሮች ያስፈልጋችኋል ማለት ነው። በአነስተኛ የሆነ አይስክሪም ቤት ለመክፈት እንደዚህ በእነዚህ የሆኑ አሁን በዘረዘርኳችሁ መነሳት ትችላላችሁ ማለት ነው። አነስተኛ የሆነች አይስክሪም ቤት ለመክፈት የሚያስፈልጓችሁ ነገሮች እንግዲህ የአይስክሪም ፍሪዘር ያስፈልጋችኋል፣ ማቀዝቀዣዎች ያስፈልጓችኋል፣ ወይም ፍሪጆች ማሳያ መደርደሪያ ያስፈልጋችኋል፣ የሽያጭ ጠረጴዛዎች ያስፈልጋችኋል፣ ኳሽ ወይም ካሽ ማሽን የሽያጭ ጠረጴዛዎች ያስፈልጋችኋል፣ ወይም ፖስ ማሽን ያስፈልጋችኋል፣ ማንኪያዎች ወይም ስኮፖች ያስፈልጓችኋል፣ ኩባያዎች ያስፈልጓችኋል፣ ኮኖች ያስፈልጓችኋል፣ ናፕኪኖች ያስፈልጓችኋል፣ የቆሻሻ መጣያዎች ያስፈልጓችኋል፣ መብራት እንደዚሁም ማስወራሪያዎች ያስፈልጓችኋል። ይህ በአነስተኛ የሆነ አይስክሪም ቤት ለመክፈት የሚያስፈልጓችሁ ነገር ነው። እንግዲህ ካፒታሉ ከ300,000 እስከ 800,000 ባለው እነዚህ ነገሮች ማድረግ ትችላላችሁ ማለት ነው። እንግዲህ በአነስተኛ የሆነ የአይስክሪም ቤት ለመክፈት እነዚህን የሚያስፈልጉ እቃዎች እነዚህን ይመስላሉ እና እንደዚሁ ደግሞ ምን ያህል ሰራተኛ ካላችሁ ከ2 እስከ 3 ወይም ከ1 እስከ 2 ወይም ደግሞ እስከ 3 ሰራተኞች ማድረግ ትችላላችሁ። በመካከለኛ ደግሞ እንግዲህ የአይስክሪም ቤት ደግሞ በመካከለኛ የአይስክሪም ቤት ለመክፈት እንዳለ እነዚህ እንዳለ ሆኖ ሰፋ ያለች እና ኢንቴሪየሩን ቆንጆ አድርጓችሁ እንደዚሁም ደግሞ የስማችሁን ወይም ደግሞ የአይስክሪም ቤት ስማችሁን ብራንድ ወይም የሚያስታውቅ ሎጎ ያስፈልጋችኋል። እና እንግዲህ በመካከለኛው ቢዝነስ እንግዲህ ለመክፈት ከ800,000 እስከ 1.5 ያስፈልጋችኋል፣ እስከ 2.5 ያስፈልጋችኋል። ይሄ በመካከለኛ አሪፍ የሆነ የመካከለኛ ቢዝነስ ጥራቱን የጠበቀ የመካከለኛ ቢዝነስ ለመክፈት ከእንግዲህ ከ800,000 እስከ 2.5 ከዛም ባነሰ መነሳት ትችላላችሁ። ግን ያው ውበት ያለው እና ጽድት ያለች የሆነ መካከለኛ አይስክሪም ቤት ልክፈት ካላችሁ እንጂ ከዛም በታች ባለው መነሳት ትችላላችሁ። እንግዲህ ምን ያስፈልጋል ካላችሁ እንግዲህ አሁን የዘረዘርኳቸው እንዳለ ሆነው ተጨማሪ ደግሞ የሚያስፈልጉትን ነገር ነው እዚህ ላይ የሚጨምርላችሁ። እንግዲህ ትልቅ የማሳያ ፍሪዘር ያስፈልጓቸዋል። ትልቅ የማሳያ ፍሪዘር ያስፈልጓቸዋል። ከ2 እስከ 3 ማቀዝቀዣዎች ያስፈልጓቸዋል።
ብሌንደሮች ወይም ሚልክ ሼኮች ያስፈልጋችኋል። እንደዚሁም ደግሞ የጁስ ማሽን ያስፈልጋችኋል። የውሃ ማጣሪያዎች ያስፈልጋችኋል። ሲሲቲቪ ካሜራ ያስፈልጋችኋል። እንደዚሁ ፖስ ሲስተም ያስፈልጋችኋል። ሶፋና ጠረጴዛዎች ያስፈልጋሉ። ልጆች መቀመጫዎች ያስፈልጋሉ። እንደዚሁም ደግሞ የውጭ እንግዲህ ማስታወቂያ ወይም የስማችሁን የሎጋችሁን ብራንድ ማሳያ ያስፈልጋችኋል ማለት ነው። እንግዲህ በመካከለኛ ቢዝነስ ይህን ይመስላል። በመጀመሪያ የአነስተኛ ቢዝነስ ላይ እንኳን የሎጓችሁን ባታደርጉበትም ችግር የለው። ምክንያቱም የብራንዳችሁን የሚያሳይ ማስታወቂያ ባታደርጉበትም ችግር የለም። እሱ ያው እንደ አነስተኛ ከቻላችሁ ብታደርጉ ደግሞ የሰየው መልካም ነገር ነው። ግን ያን ያህል የሚያስጨንቅ አይደለም። በመካከለኛ ላይ ግን ካለ ያው ከካፒታላችሁ አንፃር ሎጓችሁን ወይም ደግሞ የካምፓኒያችሁ ወይም ደግሞ የአይስክሪም ቤታችሁን የሚገልጽ ስያሜ ያስፈልጋችኋል። ብራንዳችሁን የሚገልጽ ሎጎ ማለት ነው። ስለዚህ ይህን ይመስላሉ። ግን እያልኳችሁ ያለሁት መጀመሪያ ላይ በሙሉ የተጠቀምናቸው አነስተኛ ካፒታል ላይ ያሉ አይደል የዘረዘርኳችሁ የሚያስፈልጉት እቃዎች እነሱንም መካከለኛ ካፒታል ላይ ትጨምረዋላችሁ። በተጨማሪ ነው አሁን እየነገርኳችሁ ያሉት። እነዚህ አሁን በተጨማሪ ነው። እነዚህ ትልቅ ፍሪዘር ያስፈልጓቸዋል ያልኳችሁ። ከ2 እስከ 3 መቀዝቀዣ ያስፈልጋል። ብሌንደር ወይም ሚልክሼክ ያስፈልጋቸዋል። ጁስ ማሽን ያስፈልጋል። የውሃ ማጣሪያ ያስፈልጋል። የሰራተኛ ዩኒፎርም ያስፈልጋቸዋል። ሲሲቲቪ ካሜራ ያስፈልጋቸዋል። ፖስ ሲስተም ያስፈልጋቸዋል። እንደዚሁም ደግሞ የውጭ ማስታወቂያዎች ያስፈልጋቸዋል። ወይም ካምፓኒያችሁን ወይም ደግሞ የአይስክሪም ቤታችሁን የሚገልጽ ሎጎ ያስፈልጋቸዋል ብላችሁ መጀመሪያ ላይ ያለውን ጨምራችሁት፣ እነዚህ ደግሞ በተጨማሪ አድርጋችሁበት ነው ማለት ነው። እንግዲህ ይህን ይመስላል በመካከለኛ ካፒታል የሚሰራ የአይስክሪም ቤት። ኢንቴሪየር ዲዛይኗ ጽድት ማለት አለባት። ያው ብር ከማውጣታችሁ አንጻር በመካከለኛ አሪፍ ብታደርጉት ሞር የተሻለ ነው። እንግዲህ ምን ያህል ካፒታል ያስፈልጋል ካላችሁ ነግራችኋለሁ። ከ800 ሺህ እስከ 2.5 ከዛም ባነሰ መነሳት ትችላላችሁ። እንደናንተ አቅም ነው። እንግዲህ ይህን ይመስላል ማለት ነው። በመካከለኛ ካፒታል ምን ያህል ሰራተኛ ያስፈልገናል እንግዲህ ካላችሁ ይህ ሰራተኛ ከ2 እስከ 3 ወይም ደግሞ ከ2 እስከ 4 እስከ 5 ሰራተኞች ያስፈልጓቸዋል። ከ2 እስከ 4ም በቂ ነው። ወይም ካላችሁ ደግሞ 2 እስከ 3 በቂ ነው። እና እንግዲህ በመካከለኛ ቢዝነስ ይህን ይመስላል። የአይስክሪም ቤት ለመክፈት በመካከለኛ ቢዝነስ እንግዲህ ካፒታል ነግራችኋለሁ። የሚያስፈልጉት ጥሬ እቃዎችን ነግራችኋለሁ። አሁን ደግሞ በትልቅ ካፒታል ነው። በትልቅ ካፒታል እንግዲህ ያልኳችሁ እንግዲህ በትልቅ ካፒታል ደግሞ ስንሄድ ምን ምን ያስፈልጋል የሚለውን በዝርዝር የምነግራችሁ ይሆናል። በትልቅ ካፒታል እንግዲህ እንዳለ በመካከለኛ ላይ ካፒታል ላይ ያደረኳቸው በሙሉ ተጨምረው ሌሎች ደግሞ ተጨማሪ ነገሮችን የምነግራችሁ ይሆናል። እንግዲህ የአይስክሪም ማሽን ያስፈልጋቸዋል። የሶፍት አይስክሪም ማሽን ያስፈልጋቸዋል። እንደዚሁም ደግሞ የአይስክሪም ፕሮዳክሽን ማሽን ያስፈልጋቸዋል። ትልቅ ኮልድ ሩም ወይም ማቀዝቀዣ ሩም ያስፈልጋቸዋል። እና በተጨማሪ ብዙ ማሳያ ፍሪዘሮች ያስፈልጓቸዋል። ብዙ ማሳያ ፍሪዘሮች ያስፈልጓቸዋል። መያዣ ማቅረብ ወይም ማሳያ ማቀዝቀዣ ያስፈልጋል። የስቶክ መያዣ ክፍል ያስፈልጋል። ወይም የስቶክ መያዣ ወይም እቃዎቻችሁ የምታስቀምጡበት ስቶክ ሩም ወይም የራሱን የቻለ ሩም ያስፈልጋቸዋል። የልጆች መጫወቻ ቦታ ያስፈልጋቸዋል። ጄኔሬተሮች ያስፈልጋል። መብራት በሚጠፋ ሰዓት እንግዲህ አይስክሪሞቻችሁ እንዳይበላሹ ጄኔሬተር በታረጉ የተሻለ ነው እንደ ትልቅ ካፒታልነቱ። እንደዚሁም ሲሲቲቪ ካሜራ ያስፈልጋቸዋል። እንደዚሁም ደግሞ ኤር ኮንዲሽነር ያስፈልጋል። ኤር ኮንዲሽነር ማለት ያው ማቀዝቀዣ ማለት ነው። የሩሙ ማቀዝቀዣ ማለት ነው። ሙቀት በሚሆን ሰዓት እንግዶች ወይም ደግሞ ደንበኞቻቸው ኮንፈርት እንዳይነሱ ወይ እንዳይሞቃቸው በሚቆም ሰዓት እንዲያቀዘቅዝ የሚደረግ የኤር ኮንዲሽነር ይባላል። እና እንግዲህ እነዚህ ያስፈልጋቸዋል ማለት ነው። በትልቅ ካፒታል በትልቅ ካፒታል ወይም ትልቅ አይስክሪም ቤት ለመክፈት እነዚህን የመሳሰሉ ነገሮች ያስፈልጓቸዋል ማለት ነው። እንግዲህ አንድ አይስክሪም እንዴት አድርጎ ይሰራ፣ ምንድን ነው የሚያስፈልጋቸው ግብአቶች ለሚለው አይስክሪም ቤት ለመክፈት ወይም አይስክሪሞችን ለመስራት የሚያስፈልጉ ግብአቶች እንግዲህ በዝርዝር የምነግራችሁ ይሆናል። እና እንግዲህ አይስክሪም ማለት ቫኒላ አለ፣ ቸኮሌት አለ፣ ስትሮበሪ እና ሌሎች ነገሮች አሉ። እንግዲህ ቫኒላ፣ ቸኮሌት እና ስትሮበሪ እና ሌሎችን የመሳሰሉ የጄላቶ የሚባል የጣሊያን እንትን አይስክሪም አይነትም አለ። እና እንግዲህ የሚያስፈልጓቸው ነገሮች እነዚህ ውስጥ ምንድን ነው የሚገባባቸው ለሚለው አይስክሪም ውስጥ ምንድን ነው የሚገቡት የሚለው ወተት ያስፈልገዋል። እንግዲህ ስኳር ያስፈልገዋል። ኮኖች ያስፈልጋሉ። ኩባያዎች ያስፈልጋሉ። ናፕኪኖች ያስፈልጋሉ። ማንኪያዎች ያስፈልጋሉ። ቸኮሌቶች ያስፈልጋሉ። ቸኮሌት ሲራፖች ያስፈልጋሉ። እንደዚሁም ደግሞ ካራሜል ሲራፖች ያስፈልጋሉ። ፍራፍሬዎች ያስፈልጋሉ። እነዚህ እንግዲህ በዝርዝር የነገርኳችሁ ግብአቶች ያስፈልጋሉ አንድ አይስክሪም ለመስራት ማለት ነው።
እንግዲህ አሁን ደግሞ የት አካባቢና የት ቦታ ላይ ብንሰራ ነው የሚያዋጣው የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ከትንሽ ካፒታል እስከ መካከለኛ እስከ ትልቅ ካፒታል ያለውን የት ቦታዎች ብንከፍት ያዋጣኛል የሚለውን እንግዲህ ነገራችሁ። በአነስተኛ ካፒታል እንግዲህ ከከፈታችሁ ትምህርት ቤቶች አካባቢ ከፍቱ። ምክንያቱም ተማሪዎች ናቸው እና እዛ አቅማቸው ልክ እንደ አቅማቸው ተማሪዎች ስለሆኑ ብዙም ኪሳቸውን የማይጎዳ እዛ አካባቢ ከፍቱ። አነስተኛ ካፒታል የሆናችሁ አይስክሪም ቤት ትምህርት ቤቶች አካባቢ ዩኒቨርሲቲዎች አካባቢ ብትከፍቱ አሪፍ ነው እና እንግዲህ እንደዚሁም ገበያዎች አካባቢ ከፍቱ ያዋጣችኋል። እንደዚሁም መንገድ ዳር ህዝብ የሚበዛበት ቦታ ብትከፍቱ ያዋጣችኋል ማለት ነው። በአነስተኛ በመካከለኛ ካፒታል እንግዲህ እንደዚሁ ዩኒቨርሲቲዎችም አካባቢ ከፍቱ፣ ትምህርት ቤቶችም ሞሎች አካባቢ ብትከፍቱ እንደዚሁም ደግሞ መንገድ ዳር አካባቢ ከፍቶ ሰው እንቅስቃሴ ያለበት ከፍቶ ያዋጣችኋል ማለት ነው። እንግዲህ በትልቅ ካፒታል ደግሞ የት አካባቢ ልክፈት ካላችሁ እንደዚህ ሰው በብዛት ሊዝናናበት የሚችል ቦታዎች ላይ ብታደርጉት አሪፍ ነው። ለምሳሌ እንደዚህ መንገድ ዳር አልኮ ግን ብዙ ያላቸው ሰዎች በብዛት የሚዝናኑበት አሪፍ ቦታ ብታደርጉት የተሻለ ነው እና የት ቦታ ደግሞ እነዚህ ቦታዎች የት የት ናቸው የሚለውን በዝርዝር ምነግራችሁ ይሆናል ማለት ነው። እንግዲህ በትንሽ ካፒታል እና አነስተኛ በመካከለኛ እንደዚህ በትልቅ ካፒታል ያለውን በዝርዝር ነግራችኋለሁ። አሁን ደግሞ ቦታዎቹ የት አካባቢ ቢከፈቱ ያዋጣል የአይስክሪም ቤት የሚለውን በዝርዝር ነው የምነግራችሁ። የመጀመሪያው ቦሌ ብትከፍቱ በጣም እጅግ አዋጭ ነው። ቦሌ እንደምታውቁት ሰው በብዛት የሚዝናናበት ያላቸው ሰዎች መሆኑ የሌላቸው በብዛት እዛ አካባቢ ሰዎች ይዝናናሉ። መሆኑ ያላቸው ሰዎች ደግሞ እዛ አካባቢ ይዝናናሉ እና ቦሌ አካባቢ ቢከፍቱ፣ መገናኛ አካባቢ ቢከፍቱ፣ ፒያሳ አካባቢ ቢከፍቱ፣ ሜክሲኮ ቢከፍቱ፣ ሳር ቤት ቢከፍቱ፣ ሲኤምሲ ቢከፍቱ እንደዚሁም ደግሞ ፍየል ቤት አካባቢ ወይም ደግሞ ሰሚት አካባቢ ብትከፍቱ እጅግ ውጤታማ የምትሞሉበት ቦታዎች ናቸው እነዚህ እና የአይስክሪም ቤት እነዚህ ቦታዎች ላይ ብትከፍቱ እጅግ ውጤታማ ትሆናላችሁ። እናንተም ደግሞ ምንድነው ማድረግ ያለባችሁ? ጥራት ያለው የአይስክሪም ስራዎችን መስራት አለባችሁ። ጥራት ያለው እናንተ ተወዳዳሪ የተሻለ ተወዳዳሪ የምትሆኑበት እና ንጽህናችሁን የጠበቀ ነገር ቢሆን ምንም ችግር ገንዘብ እንኳን ኤክስፐንሲቭ ቢሆን ሰው ንጽህናችሁን አይቶ ወይም ደግሞ አይስክሪማችሁን ጥሩነት አይቶ ወደ እናንተ የማይመጣበት ምንም ምክንያት የለም እና እንግዲህ እነዚህ የጠቀስኳችሁ ቦታዎች እጅግ በጣም አዋጭ የሚባሉ ቦታዎች ናቸው እና እንግዲህ በአነስተኛ እስከ መካከለኛ እስከ ትልቅ ካፒታል ያለውን ይሄን ይመስላል። ትርፋቸው ምን ያህል የሚለውን ደግሞ አሁን በዝርዝር የምነግራችሁ ይሆናል ማለት ነው። ካፒታል የወራዊ ትርፉን ነው የምነግራችሁ። የአነስተኛ ካፒታል ወራዊ ትርፉ ከ20 ሺህ እስከ 80 ሺህ ነው። ይሄ የወር ትርፋችሁ ነው። የአነስተኛ ይቅርታ፣ የአነስተኛ የአይስክሪም ቤት ለመክፈል ወራዊ ትርፉ ከ20 ሺህ እስከ 80 ሺህ ነው። በመካከለኛ ካፒታል ወይም ደግሞ የመካከለኛ ካፒታል አይስክሪም ቤት ደግሞ ወራዊ ትርፉ ከ80 ሺህ እስከ 250 ሺህ ይደርሳል እና ከዛም በላይ ሊሆን ይችላል። እንደ ቦታው እንደ ስራችሁ ነው። እንደዚሁም ደግሞ በትልቅ ካፒታል ወይም ዘመናዊ ሞደርን የሆነ የአይስክሪም ቤት ወራዊ ትርፉ ደግሞ ከ250 ሺህ እና እስከ 1 ሚሊዮን ወይም ከዛ በላይ ሊሆን ይችላል። እንደናንተ ጥረት፣ እንደናንተ ከስተመር አያያዝ፣ እንደናንተ ደግሞ የንጽህናና የአይስክሪም አሰራር እንደዚሁም ይወስኗል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የአይስክሪም ቤት ቢዝነስ ይሄን ይመስላል። ምናልባት ይሄን የአይስክሪም ቤት ቢዝነስ ለመክፈት ያስባችሁ ለእናንተ አሪፍ የሆነ የቢዝነስ ሀሳብ ነው ይዤላችሁ የመጣሁት እና ይሄንን ይጠቅማችኋል ብዬ ነው። እንግዲህ አይስክሪም ቤት ከመክፈታችሁ በፊት የሚያስፈልጉ እቃዎች ምን ያስፈልገናል፣ ምን ያህል ካፒታል ያስፈልገናል፣ የት ቦታ ብንከፍት ያስፈልገናል ያዋጣናል፣ እንደዚሁም ደግሞ ምን አይነት ጥሬ እቃዎች ያስፈልጋሉ እና ወራዊ ትርፋችን ምን ይመስላል የሚለውን በዝርዝር አቅርቤ ይዤላችሁ የቀረብኩት። እንግዲህ በሚቀጥለው ደግሞ አሪፍ ይዤላችሁ እንደምመጣ ቃል እገባላችኋለሁ እና እናንተም ደግሞ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለእኔ ማበረታቻ ነው። እንደዚሁም ደግሞ ለእናንተ ደግሞ የተሻለ ነገር ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። የአይስክሪም ቢዝነስ እንግዲህ አመሰግናለሁ። ቻው